ሰላም ጤና ይስጥልኝ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ሰርታችሁ መሞከር ያለባችሁን እጅ የሚያስቆርጥም የበግ ዱለት አሰራርን ይዤላችሁ ቀርብ ያለው እስከ መጨረሻው ከኔ ጋር ሆኑ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉኝ። ላይክ ማድረጋችሁንም እንዳትረሱ። ወደ አሰራሩ እንሄዳለን። እዚህ ጋር እንግዲህ የሚያስፈልጉኝ ግብአቶች አዘጋጅቻለሁ። ጨጓራ ነው፣ የበግ ጨጓራ እጠቀማለሁ። የውስጠኛውን ክፍል በደንብ አድርጌ አጽድቼዋለሁ። የላይኛውን ደግሞ እንዴት አድርጌ እንደማጸዳው አሳያችኋለሁ። ሌላኛው ስጋ ነው፣ የሽንጥ ስጋ ተጠቅም ያለው። እናንተ የምትፈልጉትን አይነት ስጋ መጠቀም ትችላላችሁ። እንደምታዩት የበግ ስጋ ነው ይሄኛው ደግሞ ጉበት ነው። ጉበት እና ኩላሊት እንጠቀማለን። ይሄኛው ኩላሊት ነው፣ ሌላኛው ደግሞ ጉበት ነው። ከዛ በመቀጠል ጨጓራውን ለማጽዳት እንዲመቸን እንደዚህ በቀጫጭኑ ቆራርጬ አዘጋጀዋለሁ። ከላይ ያለውን እንዴት እንደማጸዳው ታዩታላችሁ። እንደምትመለከቱት እንደዚህ እንደሚመቸኝ አድርጌ ረዘም አድርጌ እንደዚህ ከትፌ አዘጋጀሁት። በጣም ቀላል ነው። ላይክ አድርጉ። እንደዚህ አድርገን ጨጓራውን ከትፈን እንደዚህ የማደርገው እንግዲህ በሞቀ ውሃ ስለሆነ ከላይ ያለውን የምልጠው ለመያዝ እንዲመቸኝ ነው። እዚህ ጋር ጨጓራውን ለመላጫ የሚሆናን መክተፊያ በላስቲክ እንደዚህ ሽፍን አድርገን በኋላ ፍንጥርጣሪ እንዳይኖረው ስንልጥ ጨጓራው አካባቢውን እንዳይበክል እንደዚህ እናደርጋለን። የፈላ ውሃ እያዘጋጀሁ ነው። ጨው ጨምሬ ውሃ አፈላለሁ ለጨጓራው መላጫ እንዲሆነን። ከፈልጋችሁ ሎሚ መጠቀም ትችላላችሁ። ውሃው እንደዚህ በደንብ ሲፈላልን የጨጓራዋን ጫፏን ይዝና ውስጥ ድረስ ለ5 ሰከንድ የሚሆን እናቆየዋለን። ከዛ እንደዚህ ሙልጭ ብሎ ነው የሚላጠው። ተመልከቱ፣ በጣም በቀላሉ እንዲላጥላቸው ያደርጋል። የበግና የፍየል ጨጓራ ሲሆን እንደዚህ ስታደርጉት በቀላሉ ይላጣል። የበሬ ከሆነ ግን ሎሚ አድርጋችሁ ውሃውን ማፍላት የበለጠ በቀላሉ እንዲላጥላቸው ያደርጋልና ሞክሩት። እንደምትመለከቱት እንግዲህ እኔ ለ5 ሰከንድ የሚሆን የፈላ ውሃ ውስጥ እየነከረው እንደዚህ በቀላሉ ጨጓራውን እየላጠው እዩት፣ እንዴት እንደ ነጭ እንደሆነልኝ። ከውስጥ ያለውንም በቀላሉ እንደዚህ ማጽዳት ነው። በጣም ቀላል ነው። ጨጓራ እንደዚሁ ከመስራት ይልቅ እንደዚህ ልጣችሁ ለጤናችሁም እንዲስማማ አድርጋችሁ መስራት ትችላላችሁ። ያው እንግዲህ እንደዚያ ፈላ ውሃ ውስጥ እየጨመረው ያዘጋጀሁትን ጨጓራ ሙልጭ አድርጌ አጸደዋለሁ። ይኸው በቀላሉ ነው የሚላጠው፣ ምንም ኃይል አያስፈልገውም። የፈላ ውሃ ግን ውሃው ከፈላ ሳታወርዱ እዚያው ስቶፉ ላይ እንደሆነ እየነከራችሁ ማጽዳት ነው እንጂ ውሃው ከፈላ በኋላ ማውረድና ልታደርጉት አይቻልም። ከወረደ በኋላ አይላጥላችሁም ማለት ነው። እንደፈላ እዚያው እያፈላችሁ ጨጓራውን ውስጡ እያደረጋችሁ እያወጣችሁ መላጥ ነው። እንደምትመለከቱት እንግዲህ እንደዚህ ጽድት አድርጌ ጨጓራው አካባቢውን እንደዚህ እንትን ሳይልብን በፌስታል ስታደርጉት አይበክልባችሁም። በቀላሉ ማጽዳት ትችላላችሁ። እንደዚህ ቆንጆ አድርጌ ንጹህ ሻሽ ነው የሚመስለው። እንደምታዩት ቆንጆ አድርጌ ጨጓራውን ልጭ አዘጋጀው። ይሄኛው ደግሞ ጉበት ነው። ጉበቱን ደግሞ እንዴት እንደምልጠው ላሳያችሁ። መጀመሪያ በቢላዋ እንደዚህ መታ እናደርገዋለን። በቀላሉ እንዲላጥልን ያደርጋል። እንግዲህ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። የምችለውን ያህል ለማስረዳት እየሞከርኩ ነው። ማለት ያው እኔ ማቀውን እያካፈልኳችሁ ነው ማለት ነው። እንደምትመለከቱት ጉበቱን በቢላዋ ትንሽ መታ ካደረግነው በኋላ በቀላሉ ይላጥልናል። ከታችም ከላይም በደንብ ልጠን እንደዚህ እናዘጋጀዋለን። እንደዚህ ያያችሁት በቀላሉ ነው የሚላጠው፣ በቢላዋ መታ ስታደርጉት ማለት ነው። የእናንተ አሰራር የተለየ ሊሆን ስለሚችል እንደ ሁል ጊዜው ኮሜንት ላይ ጻፉልኝ እንዴት እንደምትሰሩት። አያችሁት እንግዲህ እንደዚህ አድርጌ ጉበቱን ልጬ ካዘጋጀው በኋላ በደቃቁ መከተፍ ስላለበት በደንብ አድርጌ እንደዚህ እከትፈውና ድቅቅ እንዲል እቀጠቅጠዋለሁ። በስጋ መፍጫ ጉበቱ አይፈጭላችሁም። እንደዚሁ በቢላዋ ብትቀጠቅጡትና ድቅቅ አድርጋችሁ ብትፈጩት ይሻላል ማለት ነው። በቀላሉ ስለሆነ ጊዜ አይወስድባችሁም። በቢላዋ በቀላሉ እንደዚህ መፍጨት ትችላላችሁ ጉበቱን። ከዚያ በመቀጠል እቃ ላይ እንደዚህ እንገለብጠዋለን። ሌላኛው የምከትፈው ኩላሊቱን ነው። ኩላሊቱንም ልክ እንደ ጉበቱ እንደዚህ መታ እናደርገውና ከላይ የሚላጥ ነገር ስላለው ልጠን እናወጣዋለን።
በቻልኩት መጠን ግልጽ እያደረኩላችሁ ነው። እንደምትመለከቱት በቀላሉ ነው ኩላሊቱ የሚላጠው። ውስጥ መሀል ላይ ያለችውን ነገር ነጯን አንድ ላይ ቆርጠን እናወጣታለን። ላይክ ስታደርጉ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁና ላይክ በማድረግ ተቀላቀሉኝ። ዝናብ እየጣለ ስለሆነ አንዳንድ ድምጽ ከገባ ይቅርታ ጠይቃለሁ። እንደምትመለከቱት ኩላሊቱንም በደንብ ልክ እንደ ጉበቱ ሁሉ ኩላሊቱንም እንደዚህ በቢላዋ በደንብ አድርጌ እፈጨዋለሁ። እንደዚህ ድቅቅ አድርገን እንፈጨዋለን። ከዛ በመቀጠል ጨጓራውንና ስጋውን ግን በስጋ መፍጫ ነው ቀላል እንዲሆንልኝ ማለት ጊዜ እንዳይወስድብኝ በስጋ መፍጫ ፈጨዋለሁ። በቢላዋ ከሆነ ግን እናንተ የምትፈጩት የምትከትፉት መጀመሪያ በድቃቁ አድርጋችሁ ልክ እንደ ፓስታ እንዲሆን በረጃጅሙ ከትፋችሁ ከዚያ በኋላ ብትከትፉት ድቅቅ ይልላችኋል። እኔ እንደምትመለከቱት በስጋ መፍጫ እየፈጨሁት ነው። እንደዚህ አድርገን ጨጓራውን በስጋ መፍጫ እንፈጨዋለን። ስጋውንም እንደዚያው። ቪዲዮ እንዳይረዝም እኔ በአጠር አድርጌ ለማቅረብ ቆራርጬዋለሁ። እንደምትመለከቱት ስጋውንም በስጋ መፍጫ እፈጨዋለሁ። ስጋውንም ቢሆን በቢላዋ መክተፍ ይቻላል። እኔ አሁን ጊዜን ለመቆጠብ ብዬ እንደዚህ ስላደረኩት ነው። እንደምትመለከቱት እንደዚህ ስጋውንም ፈጭተን አዘጋጀን። ሁሉንም ግብአቶች እንግዲህ አዘጋጀሁ ማለት ስጋ የምጠቀማቸውን የስጋ አይነቶች ጨጓራውንም እንደዚህ ፈጭቼ አዘጋጀሁት። ሌላኛው ደግሞ ጉበት ነው። 4 አይነት ስጋ ነው የምጠቀመው ለዱለት መስራት ስፈልግ ማለት ነው። ይሄኛው ስጋ ነው እና ኩላሊት እንጠቀማለን። ከዛ በመቀጠል ሌሎች የሚያስፈልጉን ግብአቶች ቀይ ሽንኩርት፣ ደቆ የተከተፈ ቀይ ሽንኩርት አለኝ። ማጣፈጫ ሚጥሚጣ ዋነኛው ነው። ዋነኛ ቅመም የሚያጣፍጥልን ማጣፈጫ ሚጥሚጣ አለኝ። ይሄኛው ደግሞ ቃሪያ ነው። ደቆ የተከተፈ ቃሪያ አለ። ኮረሪማና እርጥብ ቅመም፣ ነጭ ሽንኩርትና ዝንጅብል የተፈጨ። ሌላው እዚህ ጋር ቆንጆ እንዲሆንላችሁ የበለጠ የተፈጨ ነጭ ሽንኩርትና ዝንጅብል ካላችሁ ማለት ደረቁ ማለት ነው ካላችሁ የበለጠ ቆንጆ ይሆናል። ከዚያ በመቀጠል መጥበሻችን ላይ ምንም አይነት ዘይትም ሆነ ቅቤ ሳንጠቀም መጥበሻችን ካጋለን በኋላ መጀመሪያ በቅድሚያ ቀዩን ስጋ ጠበስ አድርገዋለሁ። ውሃውን እስከሚመጥልኝ ድረስ ጠብሰዋለሁ። ምንም አይነት ዘይት አላደረኩም፣ ቅቤም አላደረኩም። እንዳይገነትርና እንዳይጠነክር ይሆናል። እንደዚህ ውሃው መጠጥ እስከሚል ድረስ እንጠብሰዋለን። ጉበቱንም እንደዚያው ሽንኩርት ከመጠቀማችን በፊት ስጋዎቹን ለየብቻቸው በቅድመ ተከተል እንጠብሰዋለን ማለት ነው። ምንም ነገር ደግሜ ልንገራችሁ፣ ዘይትም ቅቤም አንጠቀምም እዚህ ጋር። በኋላ መጨረሻ ላይ ነው አሳያችኋለሁ። ይሄኛው ላይ ግን እንደምትመለከቱት ጉበቱንም እንደዚህ ምጥጥ እስከሚል ድረስ ጠበስኩት። ከዚያ በመቀጠል ጨጓራው ነው። ጨጓራው ግን እንደዚህ ስትጠብሱት ውሃ ያወጣል። ውሃውን ልክ በደንብ አውጥቶ ሲጨርስ ውሃውን ማጥለል ትችላላችሁ። እንደዚህ ስትጠብሱት ውሃ ያወጣል። ከዚያ ውሃውን ደፍቼ አያችሁት፣ እንደዚህ ፈርፈር አድርገን ምጥጥ እንዳይል በጣም እሱንም እንደዚህ ሁሉንም እየጠበሱ አንድ ላይ ነው መቀላቅላቸው። ዝናብ እየጣለ ነው፣ ኃይለኛ ንፋስ አለ። እንግዲህ አንዳንድ ድምጽ ከገባብኝ ይቅርታ ጠይቃለሁ። ኩላሊቱንም እንደዚያው ጠበስ ጠበስ አደርገዋለሁ። ይችኛው ኩላሊት ነው። ያው ኩላሊት ትንሽ ነው የሚሆነው። እንግዲህ እያሳየኋቸው ያለሁት የአንድ በግ ዱለት አሰራርን ነው። እንግዲህ ስጋዎችን ሁሉን ጠባብሼ ከጨረስኩ በኋላ መጥበሻውን እጥድና ሽንኩርቱን አቁላላለሁ። ሽንኩርቱ በደንብ መብሰል አለበት ማለት ውሃ ሳትጨምሩ የራሱን ውሃ እስከሚመጥ ድረስ ማለት ነው። ከዛ እርጥብ ቅመም እንጨምራለን። እርጥብ ቅመም ማለት ነጭ ሽንኩርትና ዝንጅብል አንድ ላይ የተፈጨ ነው። ከዛ እንከድነውና በእንፋሎቱ ከበሰለልን በኋላ ከዛ በመቀጠል ዘይት ነው የምንጨምረው። ሽንኩርቱ ስናቁላላ መቅላት የለበትም።
ዘይት የተወሰነ በትንሹ ነው የምጨምረው መጨረሻ ላይ ቅቤ ስለምጠቀም ማለት ነው። ከዚያ በመቀጠል ሽንኩርቱን በዘይት በደንብ አድርገን እናቁላለዋለን። ሰብስክራይብ ያላደርጋችሁ ሰብስክራይብ ያደርጋችሁ ተቀላቀሉኝ። ሀሳብ አስተያየት ካላችሁም ኮሜንት ላይ ጻፉልኝ። የምችለውን ያህል ለመመለስ እሞክራለሁ። በደንብ አድርጌ ሽንኩርቱን በዘይት ከጠበስኩት በኋላ መጀመሪያ ስጋውን ለየብቻው ስጠብስ አሳይቻችኋለሁ። እንደምትመለከቱት እንደዚህ አዘጋጅቼዋለሁ። የተጠበሰውን ስጋ አንድ ላይ ከሽንኩርቱ ጋር በሚገባ በደንብ አድርጌ አዋህደዋለሁ። እንደዚህ በደንብ እናቀላቅለዋለን። በትንሽ በትንሹ እያደረገው በደንብ እንዲቀላቀልልኝ። ከዛ ሚጥሚጣ ነው የምጨምረው። ሚጥሚጣ እንግዲህ ለዱለት ዋነኛ ጣዕም የሚሰጠው ቅመም ነው። ከዚያ ኮረሪማ፣ ከኮረሪማ በተጨማሪ ደግሞ ነጭ ቅመም፣ ነጭ ሽንኩርት፣ ዝንጅብልና በሱ ብላ ተደርጎ የተፈጨ ወይም ነጭ ሽንኩርትና ዝንጅብል ብቻ ሆኖም የተፈጨ ካላችሁ በጣም ቆንጆ ከዚህ የበለጠ ጣዕም እንዲኖረው ኮረሪማ ከሌላችሁ ራሱ በሱ ብቻ መስራት ትችላላችሁ። እንግዲህ ካላችሁ ተጠቀሙበት፣ ከሌላችሁ እንደኔ አድርጋችሁ መስራት ነው። ደቆ የተከተፈ ቃሪያ ጨምር ያለው አንድ ላይ በደንብ አድርጌ እቀላቅለዋለሁ። የሚጥሚጣውን አዘገጃጀት በዚህ አጋጣሚ ከዚህ በፊት ሰርቼ የላችኋለሁ። ቪዲዮን ለማየት ከታች ፕሮፋይሌን ተጭናችሁ ወደ ታች ወረድ በማለት ምርጥ የሚጥሚጣ አዘገጃጀትን ማየት መስራትና ማዘጋጀት መጠቀም ትችላላችሁ። ከዚያ ጨው ጨምር ያለው ሚጥሚጣ አነስ ብሎ ስለነበረ ትንሽ ጨመር አድርጌ አንድ ላይ በሚገባ ከቀላቀልሁት በኋላ ከዚያ በመቀጠል ቅቤ ለጣዕም በትንሹ እንደዚህ አድርጋለሁ። አንድ ላይ በደንብ አድርገን እንቀላቅለዋለን። ሰብስክራይብ ያደርጋችሁ ተቀላቀሉኝ። አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። ከዚያ በደንብ አድርገን እንቀላቅለውና ጨውን፣ ቅመማ ቅመሙን ያነሰውን ቀምሰን አስተካክለን ለገበታ ማቅረብ ነው። እንግዲህ እንደምትመለከቱት እንደዚህ ቆንጆ አድርጌ ሰርቼ ጨርሻለሁ። ከዚያ እንጀራ አለኝ። በዳቦ መመገብ ትችላላችሁ። እኔ ግን በእንጀራ ነው ያው ሁሉ ጊዜ የምናውቀው ዱለትን በእንጀራ ስለሆነ በእንጀራ አሳያችኋለሁ። ሚጥሚጣ አጠገቡ ጣል እናደርግበታለን። ከዛ ሌሎች የምትፈልጉትን አይነት ወጥ አድርጋችሁ ማቅረብና መመገብ ነው። በጣም ነው የሚጣፍጠው። እንግዲህ እንደ ሁሉ ጊዜው የራሴን አሰራር እንደዚህ ቆንጆ አድርጌ የበግ ዱለት እንዴት እንደሚሰራ አሳዩዋችሁ። እንቅመሰው። እጅ ነው የሚያስቆረጥመው። እውነት ሰርታችሁ ሞክሩት። እንግዲህ ለዛሬ ይዤላችሁ የቀረቡት ቪዲዮ ቆንጆና የሚጣፍጥ የበግ ዱለት አሰራርን እንደዚህ ሰርቼ ጨርሻለሁ። ያው የፍየልም ቢሆን የበሬም እንደዚህ ነው የምሰራው ዱለትን። እንደ ሁልጊዜ የራሴን አሰራር አካፈልኳችሁ። ስለተከታተላችሁኝና ስለምሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ እንደ ሁልጊዜው አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው።